ሁለቴ እንቅፋት ከመታ ይባላል አይደል? ውበትን እውቀትም አብሮ አስተካክሎ መያዝ የሚቻልበት ነገር አለ። አክቲቭሊ ኢንጌጅ ብዙ ነገሮችን በአንዴ መስራት መፈልግ አይነት ነገሮች መረጋጋት አለመቻል አይነት ነገሮች ናቸው እንጂ የስንፍናም ትምህርት ላይም ጥሩ ያለመሆን አይደለም። ፍቅርተ ጥሬና ክብሬ ስለመጣሽ እጅግ አመሰግናለሁ። እኔም አመሰግናለሁ ታዲያ። ፍቅርተ ማናት በትንሹ? ፍቅርተ እንግዲህ የጤና መኮንን ካውንስሊንግ ሳይኮሎጂስት፣ አሁን ደግሞ ያው የፍቅር ሆሊስቲክ ኬር መስራች። ካምፓኒ አለች ፍቅር ሳይክ በሚል ከዚህ በፊት ለአንድ አመት ያህል አዌርነስ ላይ የሚሰራበት የሶሻል ሚዲያ ፕላትፎርም ነበረን። አሁን ያው አካታች በሆነ መልኩ ሆሊስቲክ ኬር የምንለው እሱን ነው እና የጤናውን ባክግራውንድ ካውንስሊንጉን እንዲሁም ደግሞ ቴዎሎጂ በመማር ላይ ስለሚገኝ መንፈሳዊ ነገሩን አካታች በሆነ መልኩ ሙሉ ሰርቪስ የሚሰጥ ተቋም ነው። ቢሮም አለኝ ሴሚሲ ሚካኤል አጠገብ ኢኮኖሚክ አሶሲዬሽን 4ኛ ፎቅ ላይ ይገኛለሁ እና ያው ሰርቪስ እየሰጠ ነው። ይሄ ስራ ምን ቻሌንጅ አለው? ወይለ የኛ ስራ ቻሌንጅ እንግዲህ ብዙ ጊዜ ይሄ ፊዚካል ወርክ አይደለም፣ በጉልበት የምንሰራው ስራ አይደለም። ብዙ ጊዜ ያው የሰዎችን ሀሳብ፣ ስሜት እንዲሁም ደግሞ ያው ያለፉበትን ህይወት እየሰማን ያዳመጥን ችግራቸውን እየተረዳን ነው የምናልፈው እና ያው አብረናቸው ሆነን ነገሩን ተረድተን ከዛ ደግሞ አብረናቸው ችግራቸውንም የመፍታቱን መንገድ አብረን ነው የምንሰራው እና ቻሌንጅ ብለን ካልነው ያው አንድ ፔሸንት ኦር ክላይንት አግኝተን ስንሄድ ሙሉ ነገሩ እነዛ ፔሸንቶቻችን ከኛ የሚፈልጉትን ነገር ኢንጌጅመንት ነው እና እንደውም አንዱ ኳሊቲ ለካውንስለር አክቲቭ ሊስኒንግ ነው። አክቲቭ ሊስኒንግ ሲባል ሊስኒንግ ማዳመጥ ስኪል እንደሆነ ራሱ ያወቅኩት ከተማረን በኋላ ነው። ሚን መስማትና ማዳመጥ ይለያያል አይደል? ስለዚህ አክቲቭ ሊስን ማለት ሰውየው ከሚናገረው ቃላት ባለፈ ሁለንተናዊ እንቅስቃሴውን ቦዲ ላንጉጅን እያነበብን መስማት ማዳመጥ ማለት ነው። ከዛ በኋላ አብረናቸው ችግር የማፈላለጉን ስራ እንግዲህ እንዳልኩ የጤና ባክግራውንድ ስላለኝ ብዙ ጊዜ ታካሚዎች ሲመጡ ምንድነው ያመማችሁ ብለን ፊዚካል ኤግዛሚኔሽን ሂስትሪ ከሰማን በኋላ ፊዚካል ኤግዛሚኔሽን ሰርተን ከዛ በኋላ ኢንቨስቲጌሽን ወደ ላብራቶሪ እንልካለን። ላብራቶሪ ስንልክ እኛ እዛ ጋር እንትን ያልነው ዲፈረንሻል ዲያግኖሲስ እንላለን። እነዛን ዲያግኖሲሳችንን የሚያረጋግጥልን ናሙናዎችን እንልካለን ወደ ላብራቶሪ። ከዛ በኋላ ይሄ በሽታ ከዚህ አንፃር በዚህ ውጤት መሰረት ይሄ ነው ብሎ የሚያረጋግጥልን ይሆናል ማለት ነው። እኛ ጋር ግን ስንመጣ እንግዲህ ሁሉንም ነገር በጆሮአችን፣ በአይናችን፣ በአምስቱ የስሜት ሕዋሶቻችን ነው የምናረጋግጠው። ያ ሰው የምንልክለት ላብራቶሪ ኢንቨስቲጌሽን የለም። እንዲሁም መድኃኒቱም እዛው በይሄ እንደውም ቶክ ቱ ሂል ነበረ ፍቅር ሳይክ ቶክ ቱ ሂል ነበረ የምለው ብዙ ጊዜ በንግግር መዳን ማለት ነው። ስለዚህ ምንም አይነት መድኃኒት ሳንሰጣቸው ቴራፒው በራሱ yes ስለዚህ ሴሽኑ ነው በራሱ ሂል እያደረጋቸው የሚመጣው ሪሌሽንሺፑ ማለት ነው። ስለዚህ በዛ ቴራፒውቲክ ሪሌሽንሺፕ መካከል ሂሊንግ ሀፕን ይሆናል ማለት ነው። የማለት ግን ብቻውን ቴራፒስቱ ኦር ካውንስለሩ የሚያመጣው ነገር ሳይሆን የፔሸንታችን ወይ የክላይንታችን ተባባሪነት በጣም ወሳኝነት አለው። እሱ ለመዳን ያለው ለመለወጥ ያለው ፍላጎት እንዲሁም የካውንስለሩ ደግሞ ብቃት የማዳመጥ ነገሮችን እንግዲህ ስትራክቸራል በሆነ መልኩ ያው ቴራፒውቲክ አፕሮቹን ተከትሎ ሄልፕ በዛ መንገድ ስለምንረዳቸው ሂል የማድረግ ነገራቸው ከፍተኛ ነው። ስለዚህ ምናልባት እንደው ቻሌንጅ ካልከኝ እሱን ነው ልጠቅስ ስለሚገባው በጣም ኮንሺየስ መሆን አለብን። እሱ ጋር ብቻ መሆን መቻል አለብን። ስንወጣም ደግሞ የሱን ሂስትሪ የሱን እንትን ብዙ ጊዜ እዛው ትተን መውጣት መቻል አለብን። አለበዛ በርናውት እንትናችን ከፍተኛ ነው። በሙያው ላይ ረጅም አመት ለማገልገል ሰልፍ ኬራችን በጣም ቆንጆ መሆን አለበት። አት ዘ ሴም ታይም ነገሮች ብዙ ችግሮችን ስለምንሰማ እነዛ ችግሮች ወደ ውስጣችን እንዳይገቡ ይሄ ኢሞሽናል ከቶፍ አይነት ነገሮቻችን ላይ ዲሲፕሊናችን ላይ ሰልፍ ኬራችን ላይ
በጣም አለርት መሆን አለብንና ሙያው በራሱ እነዚህ ነገሮች ዲማንዲንግ ነው። ስለዚህ እሱን ልጠቅስ እችላለሁ። በጣም አሪፍ። ለምሳሌ በቃል ማዳን ለምሳሌ ምን አይነት እንዴት አድርገሽ ታድኛለሽ አንድ ሰው? በንግግር መዳን ወይም ቶክ ቱ ሂል የሚለው እንግዲህ እንደሚታወቀው ቃል ያድናል። ምናልባት ሰማይና ምድር የመጣው የጸናው በቃል ነው አይደለ? ይሁን አለ ሆነ ነው። ምናልባት እኛ ያው ትናንሽ አማልክት አይደለም፣ በጸጋ አማልክት ነን። ስለዚህ የሰው ልጅ ንግግር እንደሚያድን ብዙ እንደው ካልቸራል እንትኖች ትሬንዳችን ራሱ ብናይ የቡና ሴሬሞናችን እኮ ያድናል አይደለ? ሰዎች እንግዲህ ስናምንበት ሰዎች ቡና ለመጠጣት ብቻ ነበር የሚገናኙት፣ ችግራቸውን በዛው ፊክስ ለማድረግ አይደለም። ከዛ በኋላ የተፈጠረውን ነገር በሽምግልና በታላላቅ አባቶች በፍሬንድሺፕ ኢቨን በጓደኞች ምክክር ያ ነገር ሳናውቅ ምንም መፍትሄ ምናልባት ተጨባጭ በገንዘብም ላይሆን ይችላል ወይ ደግሞ ተጨባጭ ነገር አድርገውልን ላይሆን ይችላል። ችግራችንን በደንብ መደመጥ ከቻለ የመዳን ነገራችን ከፍተኛ ነው የሚሆነው። ብዙ ጊዜ ደግሞ የሚገርም ነገር እኛ ምንም ያን ያህል እንትን ምንድነው የምንሰጣቸው ነገር የለም። ምናልባት ራይት ፐርሰንቱ ሊስን ነው። እንደውም የስነልቦና እንትኖች ላይ ብዙ መጽሐፍት ላይ የተጻፉ ነገሮች ቢኖር እንደው ፕራይመሪ ምናምን የበዛው ንግግር ነው። ንግግር ከንግግርም ደግሞ ማዳመጥ ልናዳምጣቸው ነው የምንሄደው ክላይንቶቻችን። ስለዚህ በዛ ውስጥ መፍትሄ ፈላጊም ችግራቸውን ኦርጋናይዝ አድርገው ይሄ ነው ብሎ የመናገርም ነገር ከክላይንቱ ከፔሸንቱ ነው። በንግግር ልታሳምኙ ሳይሆን መጀመሪያ አንቺ ልታዳምጪው ልናዳምጠው ነው የምንሄደው። ስለዚህ እዛ ቦታ ላይ እኛ መፍትሄ የማፈላለግ ስራ ነው እንጂ የምንፈልገው እኛ የሆነ ሚራክል ምናምን ፈጥረን ያንን ሰው ይሄ ኮንቪንስ ማስደረግ አይደለም። በራሱ ምንድነው የምናፈላልገው ነገር ቢኖር አንደኛ ለምሳሌ ያ ሰው ለመኖር ምንድነው ይሄ የሚያንስ ይሄ ምንድነው ለመኖር የሚጓጓባቸው ነገሮች ምንድነው? ምን አሉ የሚጠብቃቸው የሚፈልጋቸው? ትክክል። እንዲሁም ደግሞ ይሄ ምንድነው እዚህ ላይ እንደውም ብታገዘኝ የቃላቱን ይሄ ኮፒንግ እንትን የምንላቸው ነገሮች አሉ። ከሌላ ኮፒንግ መካኒዝም ኮፒንግ መካኒዝም ማለት ለምሳሌ አንዳንዴ እኔ በዚህ ምድር ላይ ስኖር የምኖርለት ነገር አለኝ አይደለ? ለምሳሌ እንደ አማኝ ማህበረሰብ እንደመሆኑ ሃይማኖቴ ብሎ የሚል ይኖራል፣ ቤተሰብ የሚል ሊኖር ይችላል፣ ልጅ የሚል ይኖራል፣ ስራ የሚል ሊኖር ይችላል። እና ብዙዎቻችን ይሄንን ሲያጡ ነው በነገራችን ላይ ሆፕለስ የሚሆኑት፣ ተስፋ የሚያጡት። እነዚህ ተስፋ ያደረጓቸውን ነገሮች ሲያጡ ነው እንትን የሚለው። ስለዚህ ምን ድጋፍ አለው? ያንን ድጋፉን ተጠቅመን ከዛ ችግር እንዲወጣ እንረዳዋለን። ግን እንዳልኩ የምክክር ሜዳው ሰፊውን ቦታ የሚሰጠው ለክላይንቱ ነው። ከዛ በኋላ እሱ ራሱ የሚናገራቸውን ነገሮች ተጠቅመን ያንን ስትራክቸር ማስያዝ። አንዳንዴ ችግሮች ስንሆን እኮ መፍትሄ ለራስ አይታወቅም አይደል? ስለዚህ በሌላ ሰው እይታ ስፔሻሊ ደግሞ ባለሙያ ሲሆን ብዙ ጥቅሞች አሉት። ለምሳሌ ቅድም ኳሊቲ ኦፍ ካውንስለር እየጠቀስኩ ነበር። ሌላ ይሄ አንጀጅመንታል መሆን፣ ከጀጅመንት የወጣ ማዳመጥ፣ አፕሮቹን እንደዛ ማድረግ። አይተህ ከሆነ አሁን ብዙ ጊዜ ስቲል በምንወደው ነገር ነው የምንፈተነው እና ማህበረሰባችን ብዙ ጥሩ ሴቶች እንዳሉት ሆኖ ግን ይሄ ፍርደኝነት ይበዛል፣ ብሌም ይበዛል። እነዚህ ነገሮች ለምን እንዲያረክ እንዲኮ ማድረግ አልነበረበትም፣ ድሮ አንተ እንደዚህ ነው የሚሉ ክሪቲሳይዞች የተለየ ቅርጽ ይይዙና ትንሿችን መፍረድ አቅም ማለት አይመስልሽም? ትክክል። ቀድሞ መፍረድ ያው የዛን ሰው ድካም ያሳየናል። ግን ደግሞ እኛ ራሱ ያ ሰው ድክመቱ ነው ብለን ከመረዳት ይልቅ ልክ ነው ብለን ማሰብ ስንጀምር መዋዠቅ ይጀምራል። የውስጥ እንትናችን የውስጥ ስሜታችን መዋዠቅ ይጀምራል። ከዛ በኋላ ያንን ነገር ተጠቅመን ደግሞ እነሱ የፈጠሩትን ነገር አይ የነሱ ድክመት ሊሆን ይችላል እንጂ አም ጉድ ኢነፍ ብለን የምናስብበት ስትሬንግዝ ከሌለ ፍራስትሬት እናደርጋለን። ስለዚህ በጣም ብዙ ሰዎች በሚወዳቸው ሰዎች ነው የሚሰበሩት።
ባሌ እኮ እንደዚህ ብሎኛል፣ ሚስቴ እንደዚህ ብላኛለች፣ ቤተሰቦች እንዲያሉ ሳያውቁም ተባከል ያውቀውም ሳያውቁም የሚሉን ነገር እንትን ይለናል፣ ይጎዳናል። ግን ለመጎዳት የሚጎዳ ማንነትን ይፈልጋል። ማለት የተወረወረ ድንጋይ ሁላ አይመታ ነው አይደለ? አመጣጡን አይቶ ራስን መጠበቅም እንዳለብን ሁላ ማለት ነው። ስለዚህ የተወረወረ ሁላ ድንጋይ የሚመታን ከሆነ የእኛን እንትን እንደውም 2 እንቅፋት ከመታ ይባላል አይደል? ስለዚህ ነገሮችን ይሄ ምንድነው ማይንድ ሴት ገና ሊመታኝ ነው ብሎ የሚያስበው ሊኖር ይችላል። ጭራሽ ትክክል ገና ለገና ይሄ ተጠቂ ማይንድ ሴት ያለው ሰው በቃ ይሄ እንዴት ነው ሰዎች ሁሉ እኔን ሊያጠቁኝ ነው የሚፈልጉት ብሎ የሚያስብ እኛ እንደውም በእንደዚህ አይነት ነገሮች ብዙ ጊዜ እንደው ሰስፒሺየስ የሆነ ሰው አይወደኝም፣ ያራቀ እድሌ ነው፣ እኔ እንደዚህ ነኝ፣ ሰው አይወጣልኝም የሚል ኮንሰፕት ሞልቶና ነው በእያንዳንዳችን። ልክ ነው። እነዚህ ነገሮች ግን ከምን ተፈጠሩ ካለ አስተዳደጋችን መጠየቅ ትልቅ ድርሻ አለው። የሚገርም ነገር የልጅነታችን ቁስል ይሆን የልጅነት ቁስልም ሊሆን ይችላል። ግን ሁሉም ነገር ደግሞ የልጅነት ቁስል ላይሆን ይችላል። ምን ማለት ነው? እኛ ስናድግ ቅድም እንደውም ከኦፍ ካሜራ ስናወራ ከነበረው ነገር ውስጥ ልጃችሁን ጎበዝ ነህ ሳይሆን እዚህ ትምህርት ላይ ቆንጆ ጥሩ ውጤት አምጥተሃል ብሎ ማለት በጣም ቆንጆ ነገር ነው ሲል ነበረ ካሜራ ማለትን እና ምን ለማለት ነው ግራንዲሲቲ አሁን እኔ ቆንጆ ነሽ እያሉ ያሳደገኝ ቤተሰብ ቢኖር ለእኔ ከሚስ ወርልድ ኦር ደግሞ ሚስ አፍሪካ ሚስ ኢትዮጵያ ቢኖር እኔ ለራሴ በዛ ልክ ቆንጆ ነኝ ብዬ እያሰብኩ ነው ራሴ ማይንድ ሴትን እየሳልኩት የሚሄደው። ከዛ በኋላ ግን ያንን እንደው እንትን የሚያደርግ ምንድነው ተሻሚ አይነት ነገር ሲኖር ማይንድ ሴታችሁ ፍራስትሬት የማድረግ ነገሮች ሊፈጠር። ስለዚህ በአንድም በሌላ እኛ የምናምናቸውን ነገሮች ነው ብለን ከመቀበላችን በፊት እንደኔ እከሌም ቆንጆ ነው እከሌም ቆንጆ ናት ብሎ ይሄ ራሽናል የሆነ ባላንስ የሆነ ማንነትን መያዝ በጣም ወሳኝ ነገር። ለምሳሌ ጎበዝ ነህ ብዬ አንተን እንትን ብለህ ምናልባት ከኛ ክፍል ሊሆን ይችላል አንተ ጎበዝ ያንኩ ሌላኛው ክፍል ላይ ምናልባት በአቬሬጅ በምናምን ብናወዳደር ከዛ ክፍል የመጨረሻው ተማሪም ልትሆን ትችላለህ አይደለም? ስለዚህ ሁሌም ቢሆን ይሄ ባላንስ የሆነውን ነገር ማየትና ጎበዝ የሆንኩት ምን ላይ ነው ድክመቴስ ምን ላይ ነው ብሎ ይሄ ለራሳችን ያንን አቲቲዩድ መስጠት በራሱ ያው ነገሮች በደንብ ያስተካክላል ብዬ አስባለሁ። ኦኬ በጣም አሪፍ። በተለይ ሴት ልጆቻችንን ቆንጆ ነሽ እንልና ከዛ በተሻለ በቁንጅናቸው ይመኩና ሌላ ኢፈርት አናይባቸው። ምን ትያለሽ? እንግዲህ እንደምንመለከተው ከሆነ አሁን እንግዲህ ሶሻል ሚዲያ የሚያመጣብን ነገር ነው። ብዙ ኮምፒቲሽን አለ፣ ፐርፌክሽን መጠበቅ አለ፣ ቁንጅና ተብሎ የተሳለ ነገር አለ። እንደውም አሁን ሂማሄርና ሰምቲንግ እንደዛ ሜካፕ ከመጣ በኋላ ሴቱ ሁሉ አትማማች ነው የሚመስለው ይባላል እና ቢካዝ አይ ቲንክ ውበት ራሱ ዲፍረንስ ይሄ ዳይቨርሲቲ ውስጥ ነው ያለው አይደለም? አይ ሚን ሁሉም ሰው ያ ነገር ካለው ተመሳሳይ ነገር ከሆነ ውበት የሚለውን ነገር ጥያቄ ውስጥ ይከተዋል። ሴት እህቶቻችን ምናልባት እኛ ለእንደዛ አይነት ነገር ቀረብ ያለን ስለሆንን ያው ሴት ልጅ ብዙ ጊዜ ጾራችንም መቆም አለበት አይደለም? አዎ ሰርቶ ጥሩ ግሮ መብላት ነው ያለበት እንጂ ገና መልካሊ ወይ መልክ ለመፍጠር ፋይት ሲያደርግ የሚሰራበትን ሰዓት ታይም በለው እሱ ቆንጆ ዳይሜንሽን እይታ ቆንጆ ነው። ግን ምናልባት ውበትን እውቀትም አብሮ አስተካክሎ መያዝ የሚቻልበት ነገር አለ። የሚገርም ነገር ቆንጆ መሆን የፈለኩት ለማን ነው ለምን ፐርፐዝ ነው የሚለውን ነገር መጠየቅ ትልቅ ነገር። ምክንያቱም ውበት ከውስጥ ወደ ውጭ ስለሆነ ማለት ነው። እኔ ያላመንኩበትን ውበት somebody else ዋው ሊለኝ አይችልም። እኔ ቆንጆ ነው ጥሩ ነው አም ኢነፍ አም ጉድ ብዬ ያሰብኩትን ነገር ነው ሌላም ሰው በዛው ልክ እንትን የሚለው። ኢቨን የሰዎች ሪአሹራንስ እንኳን ባናገኝ እንደ አንድ ጤነኛ ሰው ሁላ በእግዚአብሔር እንግዲህ መልክና ምሳሌ የተሰራ ነው አይደለም? ስለዚህ
የማያምር የሚያምር የሚል እንትንም የለም። ግን እኔ ቆንጆ ለመባል እነዚህ ነገሮች ቬሪ ወሳኝ ነገሮች ናቸው ብለን እነዛ ላይ አቋም ስንወስድ ነው ብዙ ጊዜ ፈተና ውስጥ የምንገባው እንጂ በራሱ ውበትን መጠበቅ እንደውም ኃላፊነት ነው አይደለም። በዚህ ቦዲ በዚህ ማይንድ በዚህ እንትን ተሰጥቶናል አይደለም። ስለዚህ ራስን መጠበቅ ራስን መንከባከብ እና ፈርዘር ሄዶ ደግሞ ውበትን ለማምጣት መሞከር እኮ በራሱ አይደለሁም ነው መጀመሪያ ክሌም የምናደርገው ነገር ቆንጆ ስላልሆንኩኝ ኦኬ ምን ያስፈልገኛል የሚለው ነገር ላይ ነው የምንገባው። እና ይሄ ማርኬቲንግ እንትንም ይበዛዋል በነገራችን ላይ ሚዲያዎች ላይ ብዙ ጊዜ አንድ ቆንጆ አስተማሪ ሙቪ ላይ ያየሁት ነገር መጀመሪያ ሽፋሽፍታችን ረዘም ቀጥ እንዲል ብለው ማስካራ ይሸጡልናል አንድ ማርኬቲንግ። ከዛ በኋላ ማስካራው ደግሞ የአይናችንን እንትኖች ሲበጣጥስብን አርቲፊሻል ደግሞ የሚተከል ያመጡልናል። ይህም ሌላ ማርኬቲንግ ነው። ከዛ በኋላ ደግሞ ያለሱም ቆንጆ መሆን ትችላላችሁ የሚሉ መጽሐፍቶችን አትመው ያም ሌላ ማርኬቲንግ ያወጡልናል ማለት ነው። ስለዚህ በምን መልኩ የሚለውን ነገር በጣም ማሰብ ተገቢ ይመስለኛል። በጣም አሪፍ። አሁን ስለዚህ የኛ ረዳድ ነው። አሁን የሆነ ካምፓኒ ማርኬቲንግ ጋር ፈጥሮ ሲያመጣ እኔ እሱን ተከትዬ የሚሄድ ከሆነ ፋሽን ተከታይ ተብሎ እንደ ዘመኑ አባባል ግን ራሴ እየጎዳው ነው። ይህን ነገር እንዴት አድርገን መቅረፍ አለብን? በጣም አሳሳቢ ጉዳይ ባይዘው። ትክክል፣ እውነት ነው። ምናልባት እንደው እንደዚህ አይነት ሴክተሮች ላይ የሚሰሩ ተቋማት ተቃውሟቸውን ለጊዜው እንደው ሆልድ ያደርጉልንና እኛ ግን ማለት እኔ ላንተ የፈለገ ነገር አድቨርት ባረግ ያንተ ፈቃደኝነት ይጠይቃል አይደለ? አንድ ነገር ለመጠቀም ይሄን ነገር መጠቀም አለብኝ ብለህ ስታስብ የምታወጣቸው እንትኖች አሉ። ኦልሬዲ እሱ ሪቪል ስላደረገ ካምፓኒው ስላወጣው አይደለም እኛ መጠቀም ያለበት። ስለዚህ እንደኔ አሁን ለምሳሌ ብዙ ጊዜ ስኪን ፕሮዳክቶች ለብላክ ወይም ደግሞ ይሄ ምንድነው ጥቁር ከለር ላለን ለኛ የተሰሩ አይደሉም። ለአፍሪካ አይደሉም። እና ብዙ ጊዜ አዶፕት የምናደርጋቸው ነገሮች ከኛ ጋር ምን ያህል ኮምፓቲብል ነው ብሎ ማየት እንጂ በራሱ አዲስ ነገርን ይሄ ፋሽን ተብሎ የተነሱ ነገሮችን ሁላ ፋሽን ጠላ አይደለንም እኛ። ይሄ ምንድነው መዘመን ወደ ራስ ነው አይደለም። ስለዚህ ከቻልን ወደ ራስ ማደግ ምንድነው እኔን የሚመስል ወደ እኔን ወደሚመስል ነገር ለማደግ መሞከር ምን ማለት ነው? ለምሳሌ ስኪን ፕሮዳክቶች ብዙ ጊዜ እንደዛ ሲሰሩ ብለናል አይደለም። ሌሎችም ነገሮች ሊሆን ይችላሉ። ለፀጉራችን የሚጠቀማቸው ለተለያዩ ነገሮች የሚጠቀማቸው ነገሮች ከባህል፣ ከሃይማኖት፣ ከእሴት፣ ከማንነታችን ጋር በጣም እያነጻጸር እያወዳደርን ነው መውሰድ ያለብን። ምንድነው ይሄ እውቅ የውጪ ምንድነው ሆሊውድ አክትረስ ያደረገችውን ነገር ኦኬ ትሬንድ ስለሆነ ብቻ ብዬ እኔ ባደርገው ይህ ማህበረሰብ የማይቀበለው እሴቱ ያልሆነ እንዲሁም ደግሞ ሌላ ሳውንድ ያለው ቢሃይንድ ዛት ሌላ ሳውንድ ያለው ነገር ከሆነና እኛን በማንነታችን ጥያቄ ውስጥ የሚከት ነገር ከሆነ እነዚህ ነገሮች እውነትም ማርኬቲንጉ በደንብ እየሰራብን ነው ማለት ነው። ግን ማርኬቲንጉ በራሱ ይሄንን ማድረጉ እነሱ ስራቸውን ነው እየሰሩ ያሉት። የመምረጥ ደግሞ የኛ ድርሻ ነው ብዬ አስባለሁ። በጣም አሪፍ። በተለይ ሴቶች እዚህ ላይ ምንድነው ማየው ኤክስትራ ልብስ ቁምሳጥን ሙልት ብሏል። ግን ይሄን ከምናረግ የተመጣጠነ ምግብ ብንበላ፣ ስፖርት ብንሰራ፣ አይምሯችን ላይ ብንሰራ የተሻለ ይሆናል ብዬ አስባለሁ። ቆንጆ እይታ ነው። በእርግጥ ሰው ላይ ራሱ ምርጫ አለው። ለምሳሌ አንድ የውጪ የዜና ተቋም የዘገበው አንድ እንትን ከፍተኛ ይሄ ሎተሪ አሸንፎ ኦልሬዲ በጣም የጎዳና ተዳዳሪ በሚባል ሌቭል የሚኖር ሰው ነው እና ምንድነው ልታረግበት የምትፈልገው ሲባል ያለው ነገር ቢኖር እንትን ብራንድ ጫማ መግዛት አለ። ግን ያሸነፈው ብር አይደለም ጫማውን እንትን የጫማ ፋብሪካውን መግዛት የሚችልበት ብር ነው። እና ሁላችንም በነገራችን ላይ
ለምሳሌ ይሄ ኢቲንግ ዲስኦርደር ያለባቸው ሰዎች በጣም ብዙ የሚበሉ በልተው የሚያስወጡ አሉ። አይ ሚን ያን ክሬቭ የሚያደርጉት ማለት መጥገብን አይነት እና እንደዚህ አይነት ሰዎች ቢሃይንድ ዛት ያለውን ነገር አናውቅም። ያ ሰው በጣም መብላቱን ልናይ እንችላለን። ወንድም በጣም ፋሽን ተከታይ በጣም ፋሽነብል ይሄ የሆነ ለመታየት መፈለግ እንትን ብራንድ ካልሆነ አለብስም እንደዚህ አላደርግም የሚሉ ሰዎች ቢሃይንድ ዛት ምንድነው ሞቲቫቸው የሚለውን ነገር ማስተዋል እኮ ብንጠላው አዋጭው እኔ ብራንድ መልበስ አለብኝ ከሰው መብለጥ አለብኝ እቺ ኢጎን እቺን ነገር ብንጥላት ከዛ ወደ ሌላው ስቴፒንግ ይሄን ነበር። ግን ለመጣል የሆነ ነገር ለመጣልም ይሁን ለማንሳት ምንድነው ሞቲቬት የሚያደርገን ነገር የሚለውን ነገር ማስተዋል ይገባል። እንዳልከው ይሄ የማይሞላ ካፕ ምንድነው የማይሞላ ሲኒ ያለበት አይነት ማለት አሁንም ቆንጆ ነህ አሁንም ጥሩ ነህ አንተ ልዩ ነህ መባል የሚፈልግ ሰው ቁንጅና ናፋቂ ማለት እንችላለን። እና ያ ሰው አቴንሽን ክሬቭ የሚያደርግ አይነት ሰው ምናልባት ለሱ ኦልሬዲ ሳጥን ውስጥ ያሉ ልብሶች በቂ ላይ ሆኑ ይችላሉ። በቂነት ከልብስነት ስለሚያልፍ ማለት ነው ለሱ። ስለዚህ አብዛኛው ነገሮች እንደውም በነገራችን ላይ ልብስ መጠለያ ምናምን የምንላቸው ነገሮች ከጥፋት ይሄ ከእንትን በኋላ ምንድነው አዳም ከበደለ በኋላ የመጡ ነገሮች ናቸው እና በጣም ደስ ይላል። ግን አሁን እኛ ብዙ ጊዜ አምፖል የምን ውጤት ይመስላል የማለት የብዙ ችግሮቻችን እንትኖች ናቸው። የጨለማ ውጤት ነው እንጂ አምፖል በራሱ ይሄ 24 hour ላይት ቢሆን ማለት ብርሃን ቢሆን መብራት አምፖል አንዴ ፍሎረሰንት አንዴ እንትን ምናምን እያለን የምንቀይር ይመስላል። ሰው ልብስም እንደዛ ጸጋችን ስለተገፈፈ አሁን መከለል መሸፈን ስላለብን የመጣ ነገር ነውና እንደው በምን ካሬጅ የሚለውን ነገር እንትን ነው። በነገራችን ላይ ምንድነው የምንለብሳቸውን የምናረጋቸውን ነገሮች ምስኪኑ እኛን እያየ እግዚአብሔርን ፈጣሪውን የሚያማርርበት ነገር ሊሆን ይችላል አንዳንዴ። ምክንያቱም እኔም ፍጥረት ነኝ ብሎ የማለት ነገሮች ይኖራሉ። በእርግጥ ሰው ከሰራ እና ካገኘ ቢኖረው ምንም አይከፋም። ግን የምንኖርበትን ኤሪያ ሰራውንዲንጋችንን ያማከለና at the same time ያንን ማረጋው ደግሞ ከምን ሞቲቭ ነው? ኮምፎርት ላይ ነኝ ጤናዬን ይጠብቃል ወይ? አንዳንዴ አሁን እንደው ምናያቸው አለባበሶችን እንደው ከብርድ ከምናምን ከፀሐይ የማያድሩ ለብሻለሁ አሉ የሚያስብሉ ናቸው አይደል? መልበስ ነበር የሚያስብሉ እና እንደዚህ አይነት ነገሮችን ጥያቄ ውስጥ መክተት በእርግጥ ምንድነው ያነሳሳኝ እነዚህ ልብሶች ለለብስ ብሎ እዛ ውስጥ የሚያገኛቸው መልስ ውስጥ በራሱ ጥያቄ መፍጠር ይቻላል። ስላረኩት ሁሉ ነገር ልክ ላይሆን ይችላል። ስለዚህ ያንን ነገር ራስን መጠየቅ ይሄ ደግሞ ትልቁ ነገር ሰልፍ አዌርነስ ነው። ሰው የራሱን ግንዛቤ ከፍ ካረገ አመለካከቱን ቆንጆ ካደረገ በራሱ ምን ሆኛለሁ ማለት ይጀምራል። ደው የትግስት ዋልተንጉስ ቆንጆ መጽሐፍ አለ አይደል? ምን ሆኛለሁ በነገሮች ሁሉ ምን ሆኛለሁ ምን ያረኩ ነው እንዴት ነኝ ብለን ሰልፍ አሰስመንት መስራት ከቻለ ነገሮችን ለምን እንደምናረግ ውጤታቸው ምን ሊሆን እንደሚችል ይሄን በማረጌ ምን አይነት ጥቅም አለ ምን ጉዳት አለ የሚለውን ነገር ኮንሺየስ እንሆናለን። ግን ብዙዎቻችን ላክ የምናረጋው ነገር ይመስለኛል። አሁን ላይ ደግሞ ትሬንድ የሆነው ምንድነው መሰለሽ? ናርሲሲስት እንዲናቸው እንደዚህ ናቸው ከቤተሰብ ወይም ከምን ይባላል። ናርሲስ ብቻ ክፋታቸውን እየሰማን ያለና ወደ መልካም እንዴት አናስብም? እሺ ክፉ ከሆነ እንዴት እንመለሳቸው? እነዚህ ሰዎች ማገገም አይችሉም ወይ? ተመክረው መመለስ አይችሉም ወይ? አሁን ሚዲያ ላይ አንድም ሰው አላየሁም እንደዚህ ናርሲሲስት እንዲያደርገው ቢሆን እንደዚህ ብትሆኑ ራሳችሁን ጠይቃችሁ እንዲያርጋችሁ ማገገም ትችላላችሁ ወይ መመለስ ትችላላችሁ ሚል የለም። ወቀሳ ብቻ ነው ያየው ነውና ለዛ ነው ትክክል። እንግዲህ ቅድም እንዳልከው ማህበረሰባችን ለእንትን እንቸኩላለን ለወቀሳ ከጥሩ ነገር ይሄ ኔጌቲቭ ባያዝም አለ። አይ ሚን ጥሩ ነገሮች ላይ ሳይሆን ይሄ ስክሮል እያደረግን ልክ የሆነች ማይንዳችን ያዝ የምታደርገን ነገር የሆነ ዲስትራክሽን የሆነ ያልሆነ ነገር ሲሆን ወይም ደግሞ ይሄ ኔጌቲቭ ነገር ላይ ብዙ ጊዜ ኢንጌጅ የማድረግ ነገር አለ ማይንዳችን በራሱ እና ያ ነገር ስለሆነ ነው። እና ደግሞ ሴፍ መሆንም ስለምንፈልግ የሰው ልጅ ፒራሚድ ኦፍ ኒድ አለ ማስሎ እንትን ያለውና ከቤዚክ ኒድ ቀጥሎ ሴፍቲ ነው።
ስለዚህ ሴፍ መሆን ይፈልጋል። የሆነ አለ አይደለ እዛ ውስጥ ነኝ አይደለሁም አይነት ነገር ውስጥ ራሱን አሰስ ማድረግ ይፈልጋል። ስለዚህ ከዛ አንፃር ነው አሁን ቅድም ለውጥ ብለሃል። ለውጥ ይቻላል ግን ከባድ። ስለዚህ ብዙ ጊዜ ደግሞ ከባድ ነገር ፌስ ማድረግ የሚፈልግ የለም። ስለዚህ ስለ ችግሩ ብናወራ ይሻለናል መፍትሄውን ከምናወራ። ስለዚህ ብዙ ጊዜ ፎከስ የሚደረገው ለዛ ነው ችግሩ ማውራት ላይ ምናምን እና ስነ ናርሲስቲክ እንግዲህ ብዙ ጊዜ ፌመስ ወርድ ነው አይደል? ሶሻል ሚዲያ ላይ ይሄ ነገር ፐርሰናሊቲ ዲስኦርደር ነው። ብዙ ጊዜ ደግሞ ፐርሰናሊቲ እንትኖችን የመቀየር ነገር በጣም ማገዶ የሚያስጨርስ ነገር ነው። በእርግጥ የሰውየው ፈቃደኝነት ካለ፣ ሰልፍ አዌርነስ ካለ፣ ኢንሳይት ካለው እና ሰፖርቲቭ ግሩፕ ካለው አራውንድ ሂም አጠገቡ ያሉ ሰዎች በዛ ልክ በደንብ የሚያግዙት ከዛ ነገር እንዲወጣ የሚረዱት ከሆነ እንደው አይቀየርም ብለን መደምደም አንችልም። ነገር ግን ሊቀየር ይችላል። ቅድም እንደውም ከሶሻል ሚዲያም ጋር እንደው ይሄ ሾው ከሚታዩ ነገሮች ጋር ያለን አታችመንት ትንሽ ከባድ ያለ ነው አይደለ? እና እኔ እንደውም አብዛኞቻችን ናርሲስቲክ ትሬት ያለብን ነው ይመስለኝ። ምክንያቱም ያለውን ግራንዲዮሲቲ ብዙ ጊዜ አይተነው ከሆነ እኔ ይሻላለሁ፣ እኔ እበልጣለሁ፣ እንደዚህ መሆን አለበት፣ ይሄ አቴንሽን ክሬቭ ማድረጉን ምናምን ስናስተውል ብዙዎቻችን ራሳችን ልንጠይቅ የሚገባ ነገር ነው። ሰዎችን ጀጅ እንትና እንዲህ ነው ከማለታችን በፊት እኔስ እንዴት ነው የሚለውን ነገር ሰልፍ አሰስ ማድረግ። ከዛ ደግሞ እንደው በራስ ልክ ሰው ሲመዘን ምንድነው በሰዎች እግር ጫማ ስር ስንሆን አይደለ ሞር የሚቀልም። ስለዚህ ያንን ሰው እኔ በሆንስ እንዴት ነበር ሰዎች አንደርስታንድ እንዲያደርጉኝ የምፈልገው፣ እንዴት ነው ሰዎች እንድቀየር እንዲረዱ የምፈልገው የሚለውን ነገር እኛ በራሳችን እግር ካሰብን ሌሎች ሰዎችን ለማገዝ ከባድ አይሆንም። በእኛ ማህበረሰብ ያ ኤዲኤችዲ ያለበት ደረጃ አሁን በእርግጥ ኤዲኤችዲ የሚባል ግን አሁን እየሰማን ያለው እንደ ባለሙያ። ስለዚህ ኤዲኤችዲ እንዴት አድርገን ነው ያለበትን ሰው እንዴት ማወቅ እንችላለን? እንዴት እንረዳዋለን? እሺ በጣም ጥሩ። ኤዲኤችዲ ምንድን ነው ከሚለው እንደው ከቃሉ ከተነሳ ኤዲኤችዲ አቴንሽን ዴፊሲት ሃይፐር አክቲቪቲ ዲስኦርደር የቃል እንግዲህ አብሪቬሽን ነው። ሰው ከቃሉ ከተነሳ አቴንሽን ወይም ደግሞ ትኩረት ለማድረግ መቸገር እና ሃይፐር አክቲቪቲ ወይም ደግሞ ይሄ በጣም ይሄ ምንድነው እንቅስቃሴ በጣም የበዛበት አይነት ከቀሽቀሽ ማለት እንችላለን። ተረጋግቶ ነገሮችን ለመቀጠል ለመስራት መቸገር ብለን መተርጎም እንችላለን። ብዙ ጊዜ እንግዲህ የአማርኛ ፍቺዎች ላይ ብዙ ጊዜ እንቸገራለን። ሰው ብዙ ስላላቸው ብዙም ስላላቸውም ብቻ ሳይሆን አማርኛ በብዙ መልኩ እንግዲህ ስለሚተረጎም 3 ነገሮችን ማንሳት እንችላለን ኤዲኤችዲ ላይ። አንደኛው እንዳልነው አቴንሽን ዲፊሲት ነው። ይሄ ሚሞሪ የሆነ ነገር ለማስታወስ መቸገር። ብዙ ጊዜ ምንድነው ይሄ አለ አይደለ አንድ ነገር ስናስቀምጠው ኢንኮድ የምናደርግበት መንገድ ነው እንድናስታውሰው የሚያደርገው። ስለዚህ ትኩረት ለማድረግ መቸገር ነገሮች ይስተዋላሉ። ሁለተኛው ነገር ደግሞ ሃይፐር አክቲቪቲ ነው። ይሄኛው ተረጋግቶ መቀመጥ መቸገር፣ እንደው መንቀዥቀዥ ልንለው እንችላለን አይደል? እና የመጨረሻው ደግሞ ምናልባት ኢምፐልሲቪቲ ነው። ድንገተኛ ውሳኔዎችን ከባባድ ውሳኔዎችን ሊወሰን ይችላል። ይሄ ተርነን ጠብቆ የኔ ድርሻ የኔ ሰዓት ሲደርስን ብዙ ጊዜ ህጻናት ላይ ልጆች ላይም ስለሚታይ ይሄ ተራቸውን ጠብቆ ለመጫወት እንትን ለማለት ወይም ሌሎች ሰዎችን ንግግር ማስጨረስ አለመፈለግ አይነት ነገሮች ይስተዋላል። እና ይሄ እንግዲህ የዴቨሎፕመንታል ጋር የተያዘ ችግር ስለሆነ በዚህ ነገር ሰፈር ያደርጋሉ ኤዲኤችዲ ታማሚዎች። አሁን ብዙ ጊዜ ኤዲኤችዲ ያለባቸው ተብሎ የሚታሰበው ወይም ልጆች ወይም ደግሞ ደካማ ተማሪዎች ነው አለባቸው ተብሎ የሚታሰበው። አሁን ላይ በሌላውም ሰው እንዳለበት በምን እንዴት ይገለጣል?
ጥሩ ጥያቄ ነው። በእርግጥ በነገራችን ላይ ADHD ያለባቸው በጣም እውቅ የሀገራችንም የዓለማችንም ሰዎች አሉ በዚህ ዲያግኖሲስ ውስጥ ያለፉ ማለት ነው። እና የስንፍና ወይም ደግሞ ይሄ ኦርጋናይዝድ ያለመሆን ሌዚነስ ወይም ፕሮካስቲኔት የማድረግ ነገሮች ላይ ሆኑ ይችላል። እንደውም ብዙ ጊዜ በጣም ነገሮችን አንዴ ታስክ ከጀመሩ አድምተው የሚሰሩ አይነት ሰዎች ናቸው። ግን ያ የመረጋጋትና አክሽን ውስጥ የመግባት ነገር ብዙ ጊዜ ስለሚቸገር ነው። ስለዚህ ይሄ ምንድነው እንዳልኩ ኒውሮ ዴቨሎፕመንታል ስትራክቸር ላይ በአንድ ሳይድ ደግሞ ወደ ሀብት ማማም ይወስዳል። አክቲቭሊ ኢንጌጅ ብዙ ነገሮችን በአንዴ መስራት መፈለግ አይነት ነገሮች መረጋጋት አለመቻል አይነት ነገሮች ናቸው እንጂ የስንፍናም ትምህርት ላይም ጥሩ ያለመሆን አይደለም፣ የዛ ውጤት አይደለም። ኢቭን የአስተዳደግም ችግር አይደለም። ብዙ ጊዜ እንደውም ልጅሽ ረባሽ ነው እንትን ስለሆነ ነው ምናምን አትቆጡትም አትገርፉትም አይነት ነገር ሚን እነዚህ ነገሮች ከፓረንቲንግ ጋር የተያዘ ነገር አይደለም። እንዳልኩ ኒውሮ ዴቨሎፕመንታል ጋር የተያዘ ስለሆነ ብዙ ጊዜ በዛ ነው የሚመጣው። ግን አይስተካከልም ማለት አይደለም። ቅድም እንዳልኩ አዌርነስ ካለው ሰልፍ አዌርነስ ካለው እና ምናልባት ሰፖርቲቭ ቲሞች ካሉት ሚን ትምህርት ቤት ውስጥ ለምሳሌ መምህራኑ በዚህ ልክ ችግሩን ስታውቅለትና ምን ሆኖ ነው ይሄ ልጅ ብለህ ስታስብ እኮ አይደለም ማለት ሰው አንዴ ችግራቸው ከታወቀ ኢቨን እነሱም ካወቁት ኢቨን ከነ ችግራቸው በደምረ ሰልፋቸው ሰልፍ ሬጉሌት ማድረግ የሚችሉባቸው ብዙ እንደው ወደኛም አካባቢ ላይ እንግዲህ CBT የሚባለው ለኮግኒቲቭ ቢሄቪየራል ቴራፒ እየተሰራላቸው ራሳቸውን ሬጉሌት አድርገው የመስራትና የመቀየር ፕሮዳክቲቭ የመሆን ነገራቸው ከፍተኛ ነው እንደው። ስለዚህ አዋቂዎች ላይም ተማሪዎችም ልጆች ላይ የሚከሰት ነገር ነው እና ኮመን የሆነ ጉዳይ ነው። አሁን ባለንበት ዘመን የዲጂታል ዘመን ነውና ትኩረታችንን ሙጥጥ አድርጎ ይወስዳል ሶሻል ሚዲያ። አሁን በዚህ ችግር የመጣ ADHD እንዴት መመለስ እንችላለን? እንግዲህ ሶሻል ሚዲያ መጠቀም ከቻለን እንጠቀምበታለን፣ አለበለዚያ ይጠቀምብናል። በአግባቡ የመጠቀም ነገራችን ከብዙ ነገሮች እንግዲህ ለምሳሌ አልጎሪዝም አለ አይደለም? ለምሳሌ አልጎሪዝም ፈጠን ያለ ነገር ነው የሚፈልገው፣ ሾርት ነገሮችን ነው የሚፈልገው። እነዛ ነገሮች አቴንሽን ስፓናችን ላይ በጣም ትልቅ ኢፌክት አለ። በጣም ብዙ ሰዎች እኔ ፎርጌትፉል እየሆንኩኝ ነው፣ ብዙ ነገሮች እየረሳሁ ነው፣ የመርሳት ችግር አለብኝ ይሉናል። ግን ብዙ ጊዜ ውሏቸውን ካየን ወይ ዩቲዩብ ሾርት ላይ ነው ወይ ደግሞ ቲክቶክ ላይ። ስለዚህ እነዚህ ነገሮች በራሱ በቃ የሆነ ነገር ፈጠን ያለ እንትን ያለ ነገር ነው የምንፈልገው። ኢቨን ኢንጌጅ የሚያደርገን ሲሪየስ ነገር አንፈልግም አይነት ነገር ነው። እነዛ ነገሮች አፌክት ያደርጋሉ። ስለዚህ ያ ነገር ግን እንትን እንዳይሆን ሚን አፌክት እንዳያደርገን የምናደርጋቸው ነገሮች አሉ። ለምሳሌ ኢቨን ቲክቶክ ይሄ ምንድነው ደቂቃዎች ሴት ማድረግ እንችላለን ነው ሚን እንደዛ አይነት እንትኖች አሉት። ADHD ያለባቸው ሰዎች ከስሜታቸው ጋር ለመታረቅ ምን ያክል ፈቃደኛ ናቸው ወይስ እንዴት ማስታረቅ አለባቸው? ኦኬ ADHD አለብኝ ብሎ የሚያስብ ሰው መጀመሪያ ሙያዊ እርዳታ ሊያገኝ ይገባል። ችግሩን እንደ ችግር መረዳት ፕሮብለም ማድረግ ነው ትልቁ ስራ ባይዘው ካውንስሊንግ ላይ ነው። ሚን ለምሳሌ ብዙ ጊዜ እንደው ቀለል ያለ ማይልድ የሆነ ህመም ቢሰማ ሮጠ ሐኪም ቤት ትሄዳለህ? ምንም አይለኝም አንቲፔን መውሰድ ምናምን ነገሮች ይኖራሉ። ልክ ግን ያ ነገር በቃ ይሄማ ከባድ ሲቹዌሽን ላይ ነው ያለሁት የሚለው አይነት ፊሊንግ ሲመጣ ግን አንድና ሁለት የለውም አይደለ? ያንን እንትን ለመውሰድ አክሽን ለመውሰድ ብዙ ጊዜ ፑሽ የሚያደርገን ነገር የህመሙ ሲቪሪቲ ሊሆን ይችላል። ስለዚህ ያንን ችግር እንደ ችግር ካልቆጠረው ምንም አይልም። አይከን ሊቭ ኢቨን በዚህም ውስጥ መኖር ይችላል ኦኬ ብሎ የሚያስብ ከሆነ ለመቀየርም ያን ያህል ጊዜ ይፈጅበታል።
አይሚን እንትን ካላለ ችግሩ እንደ ችግር ካልተቀበለው እና አዎ ትክክል ነው ለሰዎችም ለራሴም እየጎዳኝ ነው ብሎ ካላሰበ የመቀየር እድሉ በዛው ልክ ለዛ ነው እኮ ችግሩን ማወቅ የመፍትሄ 50% ነው የሚባለው። ስለዚህ ያ ሰው ኮንሺየስ ከሆነ ትክክል ይሄ ነገር ሊኖርብኝ ይችላል ኖሮብኝ ሊሆን ይችላል ብሎ አስቦ ከዛ ባለሙያ ካየ ወይም ደግሞ እርዳታ ከጠየቀ ያን ነገር የማይቀየርበት ምክንያት የለም። ግን እዚህ ጋር ብዙ ጊዜ እንደው ሚዲያ ላይ ሰልፍ ዲያግኖስ ለምሳሌ በእኛ ሙያ አይፈቀድም። ኢቭን ስንማር ይባላል ስለሆነ ዲስኦርደር እየተማርን ከሆነ ራሳችሁን እንትን ማለት አይቻልም። ራስን ሌብል ማድረግ ማለት ነው። እኔ እንደዚህ ነኝ ማለት አይፈቀድም። የሌላ ሰው ኦቨርቪው ያስፈልጋል። ብዙ ጊዜ ለራሳችን ሀምብል አይደለንማ። አይሚን በቃ ይሄማ እኔም እንደዚህ ሆኜ ሊሆን ይችላል እንደዚህ የመጣብኝ ይሆን የሆነ ሴፍቲ ላይ ፎከስ ያደርጋል ማይንዳችን ብዙ ጊዜ ደህንነት ላይ ራስ ወዳድ ያደርገናል ነው ራስ ወዳድ ሳይሆን እኔም እንደዚህ ሆኜ ይሆን አይነት ነገሮች ይመጣሉ። ብዙ ጊዜ ቲፖች አሁን ሚዲያ ላይ የሚሰጡ ቲፖች አሉ። ይሄ 4 ነገር ያለበት ሬድ ፍላግ ነው ምናምን የሚባሉ ነገሮች ቶሎ ብለን ነገሮችን እንደው ዶቶችን አገናኝተው ሌብል ወደ ማድረግ ነገሮች ይኬዳል። ስለዚህ እሱን ከማድረግ ባለሙያ ጋር ሄዶ ይሄ ምልክት አለኝ በዚህ ምክንያት እንደዚህ ልባል እችላለሁ ወይ ብሎ መጠየቅ። ከዛ ደግሞ እንዳልኩ የመዳን መንገዳቸውንም አብሮ ካውንስለሩ እሱ ጫማ ላይ አብሮት ነው የሚራመደው። በነገራችን ላይ አንተ የምታረገው ጫማ ለኔ የሚሰፋኝ ሊሆን ይችላል የኔ ጫማ ለአንተ ሊጠብህ ይችላል። ግን እኔ ጫማ ውስጥ ሆነ አብረኸኝ መራመድ ማለት ነው። ባይዛው ካውንስሊንግ መስራት በሱ ግር ነው የምንራመደው። ከዛ በኋላ በሱ አቅም በሱ እውቀት በሱ እንትን ተመርተን ነገሮችን እንግዲህ ፊክስ ለማድረግ እኛ ደግሞ ሙያዊ የሆነ ድጋፍ እየሰጠን ከዛ የሚወጣበት መንገድ አብረን ነው የምንሰራው ማለት ነው። ፍቅርተ ቆይታችን አሪፍ ነበረ። ሳይኮሎጂ እኛ ሀገር ላይ ብዙ አልተለመደም ነው። ስለ ሳይኮሎጂ ምን ትያለሽ? እንግዲህ ሳይኮሎጂ ዘወርድ እንግዲህ የግሪክ ወርድ ነው። ብዙ እንደዚህ ሜዲካል እና ኤዱኬሽናል የሆኑ ወርዶች የግሪክ ወርዶች ናቸው እና ሳይክ ማለት ሶል ማይንድ የሚለውን ትርጓሜ ይወስዳል። ስለ ሎጂ ደግሞ kind of study ስለዚህ ስለ ሰዎች ባህሪ ማንነት አመለካከት የሚያጠና ማለት ነው። ስለዚህ ያው ሳይኮሎጂ አብዛኛውን እንግዲህ በፊልድ ደረጃ እንኳን ባይመጣ ብዙዎቹ ነገሮች አብዛኛው ነገር ሳይኮሎጂ ነው። አይሚን ሰው ስጋ ብቻ አይደለም ማለት ነፍስና መንፈስ ነው። ስለዚህ ፊዚካል ቦዲ ብቻ እስካልሆንን ድረስ ሳይኮሎጂ ሁሉም ነገር ላይ የሚገባ ነው። እንደውም እንደ ኮመን ኮርስ ብዙ ፊልዶች ላይ ይሰጣል አይደል? የኛ ትንሽ ለየት የሚያደርገው ካውንስሊንግ ሳይኮሎጂ በሚል ስፔሻሊቲ ነውና ካውንስሊንግ ሲሆን ሞር ከዛ ጋር በተያያዘ የምክክር አገልግሎት ላይ ትኩረት ያደረገ ይሆናል እንጂ እኛ ሀገር ላይ ትክክል ነው ግንዛቤው። በእርግጥ ብዙዎቻችን በአካዳሚካሊ የተማረው ሰው የቁጥር ብዛት በፊት ከነበረው በጣም የተሻለ ነው፣ ግን ሜንታል ሄልዝ ላይ ያን ያህል አልተሰራበትም። ለዛ ነው ፍቅር ሳይክላይም ፍቅር ሆሊስቲክ ኬርም ላይ አዌርነስ ላይ በደንብ እየሰራን ያለ ነው። በጣም በሚያሳዝን ሁኔታ እንግዲህ ከ7 ሰው አንድ ሰው ሜንታል ሄልዝ ፕሮብለም ውስጥ ይኖራል ይለናል የዓለም የጤና ድርጅት እና እነዚህ አይነት ነገሮች ቬሪ ኮመን ናቸው። ሱሳይዱን ብናየው ኪዮስ አብዛኛው ነገር እንግዲህ በህይወት ውጣ ውረድ በህይወት አጋጣሚ አንድ ሰው እነዚህ ነገሮች ጋር ሊገጥሙት ይችላሉ። ስለዚህ ይሄን ሁላ ነገር እንትን የሚቆጣጠር አይሚን አዌርነስ በመስጠት ያ ፕሪቬንሽን ከኪዩር ከማድረግ በጣም የተሻለ ነው። ስለዚህ ቅድመ መከላከል አሁን እንደዚህ አይነት ፖድካስቶች አንዱ ስራቸው እሱ ነው። ስለዚህ ግንዛቤ ከፍ ሲል ሰው ራሱን በተለያዩ ችግሮች ውስጥ ከማግኘት እንግዲህ ወደ መፍትሄው የመምጣት ነገሮችም ይመጣሉ። ስለዚህ ያው ግንዛቤው ብዙ አይደለም፣ ግን እየሰራን ነው፣ እንሰራለን፣ ጥሩ ይሆናል ብለን እናስባለን። እሺ በርቱ። እሺ እናመሰግናለን። ፍቅርን የት ያገኛታል? አድራሻ ወይም ዩዘር ኔም? ፍቅር እንግዲህ እነሱ ባሉበት ሁላ ቦታ አለች። ፍቅር አይደለም ፍቅር እኔ
በቢሮ ደረጃ ማግኘት ለሚፈልጉ ሲኤምሲ ሚካኤል አጠገብ ኢኮኖሚክ አሶሲዬሽን 4ኛ ፎቅ ላይ ያገኙኛል። ከዛ ውጪ ሶሻል ሚዲያ ፕላትፎርሞች ላይ ሁሉም ሶሻል ሚዲያ ላይ አለሁኝ። ፍቅር ሳይክ እና ፍቅር ሆሊስቲክ ኬር በሚል ቲክቶክ ላይ ያገኛል። በቅርቡ በፖድካስት ለእግዚአብሔር ፍቃድ እንመጣለን። አመሰግናለሁ ስለጋበዛችሁኝ። እኛም ጥሪ አክብረሽ ስለመጣሽ እጅግ እናመሰግናለን። መልካም ጊዜ።